ገራ ያላችሁ ወንድሞቻችን ይሄ ትግራዋይ አሁን ምንም በቃ ባላደረገው ይወላችሁ ሚኪ እስር ቤት ውስጥ ገብቷል። ሚኪ ሐወ በጣም ያሳዝናል። ያ ማሜም ታሰረ እያለ ነው። ስማ አንድ ኢትዮጵያዊ የሚቀር የለም። አንድ ኢትዮጵያዊ አንድ አረብ ሀገር ደግሞ ልንገር። አሁን ሰሞኑን የምንያዝ ደግሞ ልንገር። አንድ እኔ ጆከር እንደገና አረብ ሀገር ያሉትን እንዳለ ወደ 3000 ናቸው ጠቅላላ። እናቴን እኔ መረጃ ሙሉ አለኝ። እኔ ይወጣለሁ እታሰርና ሳምንት ሲሆነ ይወጣለሁ። አንተ አትታሰር። ምን ላይ ገብታል? ደብረጽዮን ቃል ገብቶልኛል። ደብረጽዮን ትወጣለህ ብለኛል። እናቴ አንተ ትገባለህ ትወጣለህ። ኖ አንተ አትገባም። ምንም ችግር የለውም። አንተ ምንም አላልክም እኮ ምንም እንትን የለውም። የመንግስት ካድሬ ነኝ። አታርፉም እናንተ እኮ። እኔ ብልጽግና ካድሬ እኮ አታየ። አሁን ይኸው አንድ ኢትዮጵያዊ ሆኖ ከኤርትራ ጎን ነው የምቆመው ያለ የኢትዮጵያ ፓስፖርት ከያዘ እኔ ነኝ የማስጠጣው። ቶሎ ብዬ እዛው አየር ላይ ወደ ኢትዮጵያ በኢትዮጵያ ፓስፖርት ኢትዮጵያን መናቅ። አሁን ጸጣሉ እኮ ጠፉ እኮ። አሁን ቆይ እነኚህ ሰዎች ኢትዮጵያን ነው የሚሉት። ለምንድን ነው አሁን የታሰሩት? አንተ ቆይ ለምን እዚህ ጋር ነገር ጎበዝ ምን መሰለህ፣ አሁን አንተ ኤርትራዊ ነህ አይደለ? አዎ ኤርትራዊ ነህ። የኤርትራ ወጣት ለሀገሩ አንገቱን ይሰጣል። ምክንያት ኢንተርኔት የለም፣ የወጣ ነገር አያዩም ምናምን ብዙ ነገር። ኢትዮጵያን ግን ተበላሹ። አንበሳ ለማግኘት ሴት ልጅ ጡቷን ቂጧን ገልብጣ ትወጣለች። ወንዱ ምናምን አሁን ለሀገር የሞታለው የሚል ሳይሆን እንዲህ ሰርቼ ልለውጥ የሚል ወጣት በዛ። አየህ፣ ይሄ ደግሞ አገርን የሚጎዳ ነው። ግብፅ እኮ ሶማሌ ገብታለች እኮ። ግብፅ እኮ ኤርትራ ቦርደር ላይ እኮ ኢሳያስ ጋብዟት እኮ ቁማለች። ይሄ ወጣት በቲክቶክ ሀገሩን አይሸጥም። አንድ ግብፃዊ መጥቶ 2 አንበሳ ቢያወርድልን፣ አንድ ግብፃዊ መጥቶ 2 አንበሳ ቢያወርድ ብርጅስቶን ያንቺ ስም ሊስት ውስጥ አለ። አንቺ ደምስ እኔ እኮ መረጃ አለኝ እኮ መረጃ እኮ አለኝ። አንቺ ቆንጆ አይጂቦ ብርጅስተን ወይኔ ፍቅር ሰላም ነሽ? እውነት ነው እንዴ ማሚ ታሰረ? ጅቦ ዋይ ሁሉ ለዛ ዝንጀሮ ሁሉ አሰሩት። ያ ዝንጀሮ አወቅሽው? እኔ እኮ መቀደም ብዬ እኮ ተናግሬያለሁ። ይሄ ዝንጀሮ ሁሉ አሰሩት። ይሄ ይገባዋል በማርያም ማሚን በለቀቁት። አዎ ልጅቷ ግን ፍግግ ብላለች። ፍግግ ያርጋትና እና ማሚዋ አሁን ምን መሰላችሁ፣ ወጣቱ ወደ ራሱ ይመለስ። በተለይ ነግሬያቸዋለሁ። ወንድማችን ኤርትራዊ ነው ሚኪ። ከኤርትራ ጎን ነን። ኢሱ ጭሱ ትጨሳታለሽ። በኢትዮጵያ ፓስፖርት ኢሱ ጭስዬ እኔ ከኤርትራ ጎን ነኝ። አገር የሰላም የለ መስለሻል? አንከ እንደዚህ አድርጎ ያዋጣዋል መንግስት። እውነት ለመናገር ሁሉንም እያሰረ ማን አባቱ ምን አባት ያሞጣል እንዴ? ማን ነው ምን በቃ ኢትዮጵያ ፓስፖርት ይዘህ አገርህ ክደህ ኤርትራ ሄደህ አንዲት ቀን አትኖርም እኮ። አሁን እዚህ ከኤርትራ ጎን ነኝ የሚሉ ኤርትራ ብትልከው አንድ ቀን አይኖርም። ጨንቆት ነው የሚመለስ። ኢንተርኔት የላቸው ምን የላቸው። ኢሳያስ አፈወርቂ ሰጥለጥ አድርጎ ነው የሚገዛቸው። የኔ ቆንጆ ናቸው። እንዴት ናችሁ? ጸጥ ቲክቶክ እንዳለ ጸጥ ሁሉም ጅቦ አንተ ጋር ነው ዋርኒንግ? አዎ እኔ ጋር ነው። ቆይ ተመልሼ ገባዋል። ምን አድርገህ ነው? ሁሉ ሰው ጸጥ። ቲክቶክ ድምፅ አልሰማም። ትንፋሽ የታባታችሁ ስም ማነው? ሱቅ ገና ይሄ እኮ ኢትዮጵያ ውስጥ አይደለም እኮ ገና እኮ ይመጣል እኮ ይመጣል። ወደኛም እኮ ይመጣል እኮ አንዳንድ ሰዎች ተደብቀው ምናምን ጅቦ አይታወቅም እኮ። መንግስት እኮ ነው አገር እኮ የራሱ ስለላ ያለ እኮ። የኔማ ካድሬ እንደሆንኩ በፊት ወረቀት አለኝ። የወያኔ ካርድ ድርጅት የነበረ ስም ያለ አልሐምዱሊላህ ረብል ዓለሚን ጻድቃን አለልኝ እንጂ መንግስት እኮ አውቆ እኮ ነው ጸጥ ያለ እኮ። ለምን ይመስላችኋል? ጸጥ። ኢትዮጵያ ቴሌቪዥን ትከታተላለሽ አትከታተይም?
የታባሽ አፈላችሁ እኮ እኛ ከኤርትራ ጎን ነን። እኛ በቃ ግብፅ ታሸንፋለች የሚልም እኮ ኢትዮጵያ ነበሩ እኮ አረብ ሀገር ቁጭ ጸጥ ድምፅ እንዳልሰው አብይ አህመድ መቆንጠጥ ጀመረ። ርጅሳ ምን አባትሽ ነው የምትስቂ አንቺ ቆንጆ? ሚኪ ምን እንዳላት ታውቃለህ? ለአዶናይ ድምፅ ላይ ትሆኖ ይላታል። ዋዝም በል ስማ አዶናይ ታደ ኮይኑ እዩ ትለዋለች። ዋይ ጊፍት ድጥራይዱ ይረአይክ ያላላት እንዴ አንቺ ነኝ የምን ድምፅ ነው? አንቺ ራስሽ በኋላ ትመጣለሽ። አሁን ፈሪሄ ዘለኹ የማይቀርልሽ ሁላችሁ አንተ ዳስ አንተ ፈሪሄ ዘለኹ ጅባህ ወይ ማዕረይ ወይ ማሜ ሐወይ ኦሞራ ወንድሜ አታ ዊንኻ ኸይድ ወዳ 25 ዊኔ ወስዳ እኮ ነው እዚህ መጣ ቁጭ አለችው። አረ ሚካኤል ላክላት በሩት ያስቆረ ማርያም ሚካኤል እስታካ ወጥቻለሁ እኮ ነው እስታካርጎኝ ስዊች እንትን ምን አርጊው ምናምን ኤክስ እና ምናምን ሊመጣ የለ የሚገጣጠመው እሳ አርጌ እኮ ነው። አዎ ለምንሽ የሚገጣጠመው ሌላ አለ። ኦሞራ እንዴት ነሽ? ያጅቦ ቆልዳ እኮ ነው አውቃ ነው ዊንህን የወሰደችብኝ ሌባ። አረ ሚካኤል አንተ ስማ ግን ማሜ ምን አርጎ ማሜንስ ተው። ያኛው ጥቁር ልጅ ግን ምን አርጎ ነው የታሰረው? አረ ጥቁር አረ ይታሰር እንጂ እሱ ምን ነው አሞራ ይታሰር እንጂ ስማ ማሜ ይፈታ እንደውም እንዴት ወንጃሌ። አዎ ይፈረድ ነው ሁላችሁ ተጋሩ ናችሁ ደግሞ ነው ተጋሩ አገር እየመሩ ነው ሊያስብሉን እኮ ነው ሌቦች። ውጡ ይፈረድበት አርፋችሁ ተቆመጡ። ትግሬዎች አይታሰሩም ሌሎች ይታሰራል ተብላችሁ ግቦ ምናምን ሌላ ነገር አላስገባቸውም። እናቴን አላስገባቸውም። ቻው ደግሞ ትግሬዎች ሊሉ እኮ ትግራዋይማ በፂሑ ኩላትና ተጋሩ ምእሳር ዘይኮነስ ቀቲሎም ለና አዝማድና አሕዋትና ተቀቲሎም እንደገና ይኽንእሰር ዘይኸውን ገና ታሪክ ክንርኢና ማለት ምን መሰላችሁ ኢትዮጵያውያን አርፋችሁ ተቆመጡ። ሰውየው የተረገመ ነው። ጸጥ ማነው ትንፍሽ የሚለው? ፍርሒ በፍርሒ የሆነች ሶሻል ሚዲያ ጭንቀት በጭንቀት ሆነች። ለ3,000 እኮ ናቸው። እናቴ ትሙት 3,000 እከሊት አንቺ እኔ ራሴ እኔ እንኳን ደብረጽዮን ደውያለሁ እናቴ እኔ ራሴ ያ ጆከር ለራሱ እንደገና ደግሞ አሉ 8 ልጆች እዚህ አቅራቢያችን አሉ። ወላሂ እውነታቸው እኮ ሁሉ ያውቃሉ እኮ ጥንት አርገው መውጫ መግቢያቸውን እይት አርገው መንግስት ይርብሽ ያረገው ማነው ቁጥር 1 2 3 ብለው አንተስ እኔም አለሁበት እናቴ ትሙት። እኔማ መጀመሪያ እኮ ፖለቲካዬን እኮ ነው የምሰራ። እኔ እኮ ተከራክሬ እኮ ነፃ አወጣለሁ እኮ የ6 ወር ቪዛዬን አስመታለሁ። አገሬ ሰተት ብዬ እጄ እሰጣለሁ። እቺ ሐፍሐፍ የለም እኮ አሉ እኮ እነ ጂጂግ ያውቁ አሉ እኮ አለ ሙጣ አሉ ሁሉ እኮ አሉ። ብላክ ሊስት ውስጥ እኮ ዳቸው ገቡት። መንግስት ከወደቀ በኋላ ሀገራችን ገብተን መሪ እንሆናለን ብላችሁ ምታስቡ መስሎኝ ወይ ሰውየው እኮ ይዛል እኮ ግንግናችሁን እኮ ነው የያዘው። አሁን ነው ህወሓት ማሪኝ ቀልድ የለም፣ በአብይ ቀልድ የለም፣ ጊዜ ቀልድ የለም። ነገርኳችሁ እኮ ወላሂ እኔ ከወርሕ በፊት እኮ እንደዚህ አይነት እስቲ ቤቱ በጊፍት ባርኩት እስቲ እስር ቤት መታችሁ እንኳን አትጠይቁኝም፣ እዚህ ጠይቁኝ። ጠይቁኝ አፈር ብሉ። ስነ ስርዓታችሁ ትይዛላችሁ። ግን እንደሰማሁት ከሆነ ከሁለት ወር በላይ አይቆዩም። ግን ከሁለት በላይ አርፈው ሲወጡ ሁሉ የመንግስት ደጋፊ ሆነው ነው የሚወጡት። ይሄ እንደፈለግሽ አማራ መሳደብ፣ ኦሮሞ መሳደብ፣ ትግሪ መሳደብ ምናምን ከኤርትራ ጎን ቆማለሁ፣ ኢሳያስ ያዋጣኛል፣ ይበላኛል። ሁልሽ የአብይ አሕመድ ፕሮፋይል አድርገሽ
ወይ ውስጥሽ ላይ ፕሮፋይል ትምህርት ይሰጣችኋል። ትምህርት ትወስዳላችሁ። እኔ እኮ አውቃለሁ። ቀደም ብዬ እኮ ነው ትምህርት እየወሰድኩት የነበርኩት እኮ። አውቆ እኮ ነው ፍትህ አድርጎ ጸጥ ያላቸው እኮ። አሁን ደግሞ ስብስብ አድርጎ እጉር አድርጎ ትምህርት ስጥት አድርጎ እንደ ሊያሸው ውጥት። አዎ በጊፍት ባርኩት። ሚልካ የቆንጆዋ የእኔ ቆንጆ ባርኩት። ነገ ጣት አታገኘኝም ቆንጆዋ። እኔ እንኳን ሳምንት አይፈጅብኝም። እኔ ደብረ ጽዮን ማን ግድ የለም ደወልኩለት ቀጥታ። ደብረ ጽዮን እንደዚህ አይነት መረጃ ደርሰኝ ነበረ አልኩት። አዎ ይፈልጣል። እኔ ጌታቸው ደውለታለሁ አትጨነቃለኝ። ከዛ ጌታቸው ደውልለት። ጌታቸው በቀደም አብይ ጋር ያወራሁት ትንሽ ተኮራርፈናል፣ ጻድቃን ደውልለት አለኝ። እሺ ጻድቃን ደውልለት፣ እንደዚህ ተፈጢሮ እንደዚህ አድርገው ምናምን። እኛ ተጋሩ ነን። ተጋሩ ደግሞ ለሁላችን ቤተሰብ ሓደ ቀትለውብናል። ሁላችን ውስጣችን ተሰብሯል፣ ሓሟል፣ ደምቷል። ሁለተኛ ሊያስደሙን ነው እንዴ አልኩት። ግድ የለም እኔ እነግረዋለሁ፣ አብይ አሁን ደውልለታለሁ አለ። እሺ ቻው እወድሃለሁ። ማነው ግን ይሄ መረጃ ይሰጠ አለኝ። ከልየን ነው አልኩት። ምን አይነቱ ተሽላኽ ነው በእናታቸው አለ። ከዛ ዘጋ፣ ቶሎ ዘጋ። ከዛ ቻው አለኝ። ቻው ስማቸው እኮ ሁሉ እኮ ነው የደረሰኝ እኮ 1 2 3 ምናምን ቆንጆ ሌላ ብዙ እናቴ ትሙት በፎቶ ማናቃቸው እና የኔ ጉዳይ እንኳን የተጠናቀቀ ነው። እኔ የፈለኩት ነው ማወራው አልኳቸው እኮ። እንዴ አሁን አገር ይገባለሁ የ6 ወር አስመትቼ ሁሉ እኮ ሰነድ አለው እኮ። የምናወራው ነገር እኮ ከላይ እስከታች እኮ የተቀመጠች እኮ ናት፣ የተያዘች እኮ ናት። በሊስት እኮ የተቀምጣለች እኮ። ይሄ ተናገረ ጅቦ ይሄ ለምን ተናገርክ ብትሉኝ እኔ ምክንያት ያለኝ ለዚህ ነው እላለሁ። ሌሎች እኮ በስሜት እኮ ነው፣ በምክንያት እኮ አይደለም የሚያወሩት እኮ። ይመጣላቸዋል ሃለው ለው በቃ በዚህ መጽዩ በዚህ አንዳንዶቹማ በቃ አገር መሪዎች ናቸው እኮ የሚመስሉት። አሁን ጭንቅ መጣች ቀይ መሃር ናቶ ተሻዕቢያ በሓሪ ምን እንደምትዘባርቀው አንተ ምንድነው? ምን ከምን ጋር ይሄ ደግሞ ይሄም ታሰረ እንዴ? ፀሐይ መንግስታችን የፈለገው ቢያደርገውስ ምን አገባ? ለምን አርዶ አይበለው? ምን አገባኝ እኮ ምን አገባ አንተ? ምን አገባ? ኢሳያስ አይደለ ያሰረው? አብይ ያሰረው። አብይ ደግሞ ፀሐይ መንግስታችን ነው የፈለገው እኮ። መብት እኮ ነው። ችግር አለ? ኦኬ እንደዛ ነው። እና ታዲያ ተገደልን ብለህ ለምን ታለቅሳለህ? ታዲያ ቢገልህም በቃ ፀሐዩ መንግስት ነው። ምን ችግር አለ? ፀሐይ መንግስታችን። አዎ ምንድን ነው ችግር አለ? ብረምጣ ላይ አድርጎ ጠብሶ ቢበላህ ምንም ችግር አታልቅሳ። ተገደልን ችግር አለ? ፀሐይ መንግስታችን ችግር አለ? ምንድን ነው ተልእኮ አለብን? የምተልእኮ ማንም ይልከኝ እኔ ራሴ አልመጣብህም። ምን አባህና ነው አንተ? መንግስታችን ተልእኮ አለብህ ወይ? መንግስታችን ያንተ መንግስት ጋር ምን አባቱ ተልእኮ አስፈለገ? ፊት ለፊት አላመጣብህ። ናውጣ ማነህ አንተ? ማነህ አብይ አሕመድ እዚህ ቁጭ ብለህ የምትሳደበው አንተ? ለአገራችን ጠቅላይ ሚኒስተር የምትሳደበው አንተ ማነህ? እኔ ለኢሳያስ ተሳድቤያለሁ? ለአገሬ መንግስት ዋ ትሰድብብኛለህ? ናውስ ሕጂ ፅምዶ እንዲያ ሓንቲ ገይራትና እንዳትጨማልቅ እንዳታውርልኝ ስርዓት ጅቦ ካብቲኦም ተረዲኻን ዘቃጥሩ ዘሎ ተጋሩ ፅባሕ ንጎብረ ካልኩ ፅባሕ ገለ ዝበሃል የለ ፀሓዩ መንግስታችን ፀሐይ መንግስት ወደ ፀሐይ መጥለጫ ወደ ምዕራብ ይሸኛል። ናይ ለይቲ አብይ አሕመድ እዩ ሃይሱም ጎትታት ሃይስቱ ፍራወር ይለ ወይ ጅቦ ተበላሽው ተፈላጭ ያው ጅቦ በተታሰራውን እንደዚህ አንተ እከካም እንዲያቃጥረኝ ድምፅ ለሆነ ነው። በታምር አላረገው አስረድናይ ሓሪዶም ክበልዑ ካንዲ ምንዓኻ አስረድና ምን ዛሕርደና ምን ዛታ ትግራይ እንኳን ረሲዓ ዲያ استأثر ذلك أنت يا وايدي
አፍጋኒስታናዊ ዲ መንዲ አዶና እንታይ ዲ አዶና ኢትዮጵያዊ እስኻኸ ትግራዋይ ዋ ፀሐይ መንግስትስ ዋ ፀሐይ መንግስታችን ዋ ታዲያ ትግራዋይና ኢትዮጵያ የሚባል መብት እንትን አለ እንዴ? አገር አለ እንዴ? ሁለት አነ ትግራዋይ እዚያ ንዓና ክትርኢ ከለካ ፅጋዕ ኢኻ እምበር ንዓኻሪ ኣይፅጋዕኒ ንመን ምርያ ኣይፅጋዕኒ ኣነ ግልፂ እየ ዝዛረብ ኣነ ትግራዋይ ብሄርካ ትግራዋይ መንግስትኻ ግን ፀሓይ ኣብይ ኣሕመድ ናይ ኢትዮጵያ መንግስቲ ኣብይ ኣሕመድ ኣነ ትግራዋይ ኣብ ትግራይ መን ይመርሕ ኣሎ ኣብ ትግራይ መን ይመርሕ ኣሎ ኣይተረድአኒ ጥያቕ ንትግራይ መን ይመርሕ ኣሎ ሕጂ ጀኔራል ታደሰ ወረደ መን ይመርሕ ኣሎ ኣብይ ዲ ይመርሕ ኣሎ ወይስ ታደሰ ወረደ ይመርሕ ኣሎ ጀነራል ታደሰ ወረደ እንታይ እዩ ናይ ትግራይ ክልል ኣመሓዳሪ ወንታይ እሞ ኣብቲ ፓርቲስ እንታይ እዩ ናይ ትግራይ ኣመሓዳዳሪ ለካ ንሓሎ ብልፅግ ፓርቲ እንዲ ሃገር ትመርሕ ወይ ክልል ትመርሕ ፓርቲያ ጀነራል ተረዲኻኒ ህወሓት ድዩ ወይ ብልፅግና እዩ ብልፅግና እንታይ ኣለዎ ኣብ ትግራይ በቃ ሞ ዶክተር ኣብይ ይመርሓን እዩ ዘሎ ትግራይ ህወሓት ይመርሓ ኣብ ኢትዮጵያ ይመርሕ ዘሎ ኢትዮጵያዊ ትግራይ ከም ኢትዮጵያ ዝመርሓ ዘሎ ኣብይ ኣሕመድ ኣይ መርሕዋ ኣይፈልጥን እዩ ባጀት ካብ ዝኸልዓ 3 ወርሒ ሓሊፉ ኣሎ ሳልሳይ እዚ ናይ ፖለቲካ ናይ ውሽጢ ፀገም እዩ ዝፍታሕ እዩ ዝተነጋግርካ ምስ መን ኢኻ ሳልሳይ ትፈትሖ ምስ ኣብይ ኣሕመድ ተነጋግርካ ዝፍታሕ ነገር እዩ ናይ ፕሪቶርያ ስምምዕነት ኣብ ተግባር ክውዕል ክንሰርሕ ኣለና በቃ እዚ ኢና እዚ ግን ኮነ ህዝብ ንምድንዛዝ ናይ ፕሪቶርያ ውዕል ካብ ዝፈርስ ክንደገይሩሎ ስኻ ደቅስካ ኣለኻ ናዛ ህዝቢ ሻዕብያ ምሳኻትኩም ምዝራብ ኣይከኣልን ኢሉ እዩ ፀሓይ ብራቕ መንግስትና ከምኡ ኢሉ እዩ ሕጊ ወፂኡ ኣሎ ሊያሳስተኝ አንቺ ማራዳ እኔ ማራዳ እኔ ኢትዮጵያዊ ነኝ በኢትዮጵያ ፓስፖርት ነው የምኖረው ትግራዋይ ነኝ ትግራዋይ ብትግራዋይነተይ ፀገም በፂሑን ኣሎ ጀኖሳይድ በፂሑን ኣሎ ምሕረት ኩል ውስጥ የተሓመመ እዩ ተጠየቅቲ ሰባት ኣለው ክጥየቁ እዮም ፀሓይ መንግስታችን ግን ጥሩ ስራ ሰርተን እየሰራን አሁን መሐሪ ኤርትራዊ ነህ እኔ ኢትዮጵያዊ ነኝ አንተ አገር አለ አገሬ ኢትዮጵያ ናት አንተ አገሬ ኤርትራ ናት አብይ አሕመድ ባህሪ ይፈልጋል እኛ ደግሞ ባህሪ እንላለን ትመልሳለህ አትመልስም ትሰጠናለህ አትሰጠን ቴምር መጣች ወይ ቴምር የታለች ጅቦ ቀይ ባህር የማን አሰም የማን ነው አልከው ቀይ ባህር እንኳን አምስት ሀገሮች ስለሚያዋስኑ ተወቅ አሰም የማን ነው አብይ አሕመድ የኛ ነው ብሏል መንግስታችን አሰም የማን ነው እኔ አንተን ነው የምፈልገው መንግስታችን አብይ አሕመድ የኛ ነው ብሏል መቼ ነው የምትመጡት ታዲያ ፉከራ 2 ዓመት አለፈ አገራችንን በዚህ ደረጃ ዝቅና ማሪ ሃዌ ከመይ ኖ ለምንድን ነው ሱራችሁ ላይ የምትቀሩ አገሬን እያከበርክ አውራ እኔ ይኸውልህ እኔ ስርዓቱን ነው ማወራ ያለሁት መጀመሪያ ኖ አገሬን እያከበርክ የ130 ሚሊዮን ህዝብ አገር በዚህ ደረጃ ኑ ምናምን እያልክ እንዳትን ማሪ ወይ አቤት ተስርዓት ግበር ማሪ ያልኩ ዝምትላል ጅቦና እንደ ብልጽግና አይነት ዳይፐራሞች መቼ የምትመጡት ናውጣ መሳሪያችን እኮ ብርድ ጨርሰው ናውጣ መሳሪያችን ብርድ ጨርሰው የኢትዮጵያን ህዝብ ልታጠፋኒ ስለ ብልጽግና የሚያገባኝ ነገር የለም ግን ኢትዮጵያውያን ፀሐይ መንግስታችን እቺንማ ተምረናት አርክ ካድሬ እኮ ነን እኛ እኮ ጦፍቶና ልታስጠይቀን ባከር ክደድ አገሩ የካደኮ ችግር እኮ ነው አንዳንዶች እኮ ስሜታዊ ሆነው እኮ ነው አዎ እውነታችን እናንተ ኤርትራዎች ምናምን እንድልህ ነው አይደለ ኧረ እባክህ እውነት ነው እኔ አገር የኢትዮጵያ ነው በኢትዮጵያ ፓስፖርት ነው የምኖረው እኔ ከሀገር የጎን ነው የምቆመው ከሞቶ 30 ሚሊዮን ህዝብ ማዕረጦጦ እላታለሁ እንጂ አንተ ማህሪያውን ልታሳስተኝ ለፀሐይ መንግስታችን ልታጣላኝ እኔ እኮ ስሜ እንዲሰረዝ እኮ ነው ከ3 ሺዎች ላይ ተፍተፍ ምለው እኮ እኔ እኮ ቀልጄን ነው እንጂ ደፋር እዚህ ቁጭ ብለህስ አብይ ልትሳደብ ፀሐይ ብራቅ መንግስታችን ልትሳደብ
ቲክቶክ እዚ ጭር ኢላ ቀሰብ የለ ገሊል ኩለ ፍርሒ በቃ ጫውጫው ዓብይ ሞጣ በቃ ጌታዬ ወይ እንደፈለጉ ማውራት እንደ በፊቱ ቀረኮ አሁን እኮ ሌላ ነገር እኮ ተፈጥሯል እኮ መጀመሪያ እኮ የህዝቡ ስሜት ለማወቅ ብለው ነው እንጂ እኮ እነሱም ስሜታዊ ናቸው እኮ ይሄ ሻዕቢያ ሊያሳስተኝ ነው መስላችኋል ትለቀማላችሁ ብዙ ኢትዮጵያውያን አላችሁ እናቴን 3000 ከዛ በላይ የሚሆናል አሉ ወየ ቆንጆዋ ስማ አንድ ነገር ልንገርህ አንድ እዚህ ጋር ለተሰበሰበው ህዝብ ማሳወቅ የምፈልገው ነገር አለ ጅቦ ላይ እነዚህ ቲክታከሮች ላይ የደረሰው ነገር ቅዱስ ጅቦ ላይ ከደረሰ እመነኝ ፓስፖርቴን አስቀምጬ ሀብት ንብረቴን ትቼ ውሽሞቼን አስቀምጬ ቀጥታ ሱዳን እገባለሁ ከሱዳን መተማ አድርጌ ኤርትራ ያው በመሀሪ በኩል ቀይ አበባ አንጥፈው ይቀበሉኛል ከዛ በኋላ ታይት ገብር ዛላንበሳ በቃ በዛ ጋር ይኸውልህ አንድ ጅቦ ከተያዘ ፓስፖርት አስቀምጬ ምናምን ለምን አባትሽ እንደዚህ ትላለሽ ጅቦ ቢያዝ ጥሩ ነው 2 ሳምንት ብቻ ነው ተሞክሮ የሚሰጠኝ ገንዘብ ሰርተሽ ትልቂያታለሽ እንጂ አፈርቢ በባህር አድርገሽ ምን አባሽን ነፃ ወጣት ትግሉ የለም እኮ ቀረ እኮ ፈራቱኝ ፖለቲካ አልገባችሁም እንዴ እናንተ ሰዎች ነገር እኮ እንደዚህ እኮ ነው ይሄ የወጡ ዋይ እኮ የለም እኮ አሁን ስሪየስ እኮ ነው አሁን ይሄ በርስ ጦርነት ላይ ያደረግነው ስድድብ ምናምን እኮ እሱ ቀረ እኮ አሁን እኮ ቀረ እኮ የትኛውም ዓለም ላይ አገሩን ክዶ ለሌላ ሀገር የቆመ ጁሎች ናቸው እንዴ ፋራ ናቸው እንዴ የእርስ በርስ ጦርነት ላይ ተሰዳደብን የሚያስረንም ማጣን አሁን እኮ ተለውጣል እኮ ቀደም ብሎ ነው መረጃ የሚደርሰኝ አሉ እኮ ትልቅ የእኛ ሰዎች እኮ አሉ ናርከበው እኮ እኮ ጃዝ ያዛቸው ነገሩ እየተቀየረ ነው ጸባይ ቀየር ልጅ አትሳደብ ሰውየው ቃላ አርጋችሁታል አይፋልክን ሐላለ አይፋልክን አሁን እኔ ፖለቲካውን እስከ መጨረሻው ድረስ እሄዳለሁ ማለት ካድሬ ነኝ እኔ ነግሬያቸዋለሁ በካድሬነት ምናምን ላጥላት ሰራ ምናምን መብት ደግሞ አለ መብትን አውቀህ ነው ከዛ በላይ ሜላት ይችላል ግን ምን አለ መሰለህ ይሄ አክቲቪስቶች እየጠቀመኝ አይደለም እና ዘፈን አሁን እኔ በትግርኛ ዘፈን ለመስፈን ወስኛለሁ እስቲ ጊፍቱን ጣል አድርጉልኝ ለሙዚቃ አንዲት ክሊፕ አታ ፀሐይ መንግስትና ወጋሕታ ዲኻ ጽልማት ወጋሕ ኢሉ ትመጽእ ተለኻ ንኩሎም ቲክታከሮች ናጥፊኻ ናይ ኢትዮጵያ ቴሌቪዥን ናይ ኢሳት መልዩ ናይ ኩሉ ቲክቶከር ኩሎም ተጸሊሚት ወጣት ናበይ ከዳሉ ሃገር ረሲኡ ፍቅር ረሲኡ ናንበሳ ኮይኑ ፍቅሩ ንሃገር ከሄዱ ዋይ አታ መንግስቲ ፀሐይ ብራቅ መንግስትና አብይ አሕመድና ወይ ሎሚ ጽቡቅ ይርቃ አቤት ድምፅ እኔ እኮ አልስፈነው እችን ክሊፕ ልልቀቅ አችን መንሱር ጀማልታቸዋል ስለ መንሱር ደግሞ ወየላችኋል የሆነ ሰዓት ላይ ቆይ እስቲ ካለ የለም ወጥቷል እና ምእመናን ፖለቲካችሁን አቋም ለውጡ አትንበጫበጩ በተለይ ሁላችሁም ትታወቃላችሁ እናቴ ትሙት ሁልሽም አንዳንዴ ዝም ብላችሁ ብታስቡት ነገር አለ አሜሪካ ያለም እኮ በዚህ ጉዳይ ላይ እኔ አሜሪካዊ ነኝ
ምናምን የሚባል ነገር የለም። አዘናግቶ ማንቁርተን ነው የሚል የሆነ ሰዓት ላይ እኔ ሞጣ አሜሪካ ነው ሬስትን ፊክስን ምናምን የለም። የሆነ ሰዓት ላይ ስትገባ መቼም የሰው ልጅ ተሰባሪ ነው። ቤተ ዘመድህን ልትቀብር የሀገር አፈር ናፍቆ ምናምን ስትመጣ አፈፍ ናገባ ሞጣ እንኳን ሀሳቧን ቀይራለች። መጀመሪያ ሁለቱ ትግሬዎች ምናምን ማለት ጀምራለች። አሁን ሁለቱ ትግሬ ሳይሆን አንዱ ትግሬ ነው ማለት የምትችለው። ያኛውም ትግሬ ሊያስጠይቅ ይችላል። የኢትዮጵያው ትግሬ ማንቆርተን ሊያስይዝ ይችላል። ኤርትራን ግን እንደፈለጋቸው ቆይ መሀሪ ላስገባ። ቆይ አልገባትም እኮ መሀሪ እኮ ገና እኮ ልትዘትብኝ ነው። አንተ ምንድነው እንደዚህ ያህል ቂጥን ከፍተህ የምታቃጥለው አንተ? ግን ኧረ በእናትህ አይባልም፣ ነውር ነው። ቂጥ ወንድ ልጅ ይገባገባል እንደዚህ ያቃጥራል? ነውር ነው። የምንድን ነውር? ሰው ማረድ። አዳምጥ፣ አንድ ጥያቄ ልጠይቅ መሀሪ። እንዲህ የምትሆነው ለሀገርህ ነው። ወንድ ልጅ ለሀገሩ ሲሞት ነው። እና በትሞት እኮ ጥሩ ነው። አንተ እኮ እያቃጠርክ ነው። ወንድ ሁን እኮ ለሀገሩ ሲሞት ነው አይደለ? እኔ አሁን ለሀገሬ ነው በቃ መቆም ያለብኝ። አንተ እየሞትክ ነው፣ እያቃጠርክ ነው። ቆይ አዳምጤ ልንገር። እኔ አሁን ኢትዮጵያዊ ፓስፖርት አለኝ። እኔ ለሀገሬ ነው መቆም የምችለው በዚህ ሰዓት አይደል? ይኸውልህ አዳምጠኝማ። አሁን እኮ አንተ ለሀገርህ አይደል መስዋዕትነት የምትከፍለው? አንደኛ ነገር ይኸውልህ ምንም ነገር አመጣ ከኤርትራ ጋር አታላክ። እኔ እንደዚህ አይነት እርድና እኮ ነው የማይመቸኝ። መሀሪ አታዳምጠኝ። እኔ አውቄ ነው የማስገባ። ይኸው አንዳንዴ ማሰብ አለብህ። አንተ ኤርትራዊ ነህ፣ ለሀገርህ ስትል እብድ ትላለህ። በቃ ራሴን አጠፋለሁ። እስቲ ወንድ ናችሁ ኢትዮጵያውያን ኑ፣ በተለይ ኢትዮጵያውያንን ሰብስባችሁ ኑ ምናምን። አንተ ሀገርን ስለምትወድን እኔ አሁን ትግራዋይ ብሆን የትግራዋይ አገር ሁና ፓስፖርት ቢኖረኝ አስበዋል። አሁን እኔ ትግራዋይ ሁኜ አገር ሁኑ ፓስፖርት ቢኖረኝ እንዲህ እቆማ። እኔ ከሀገር ውጭ ሌላ የለኝማ። ወላኔ ኤርትራ ወላኔ ኢትዮጵያ ገል ዝባል። ግን ሕጂ ኢትዮጵያ ዝበሃል ሃገር ኣለኒ። ኢትዮጵያ ዝበሃል ሃገር እናሃለወኒ ወፂእ ናብ ከለን ባንዳነት እንዲ ከምኡ ኣይግበርን። መሓል ከተኽብር ኣለካ በቃ ሃገረይ ከተኽብረሊ ኣለካ ሃገር ክኽብረልካ ኣለኹ። ውሽጣዊ ፀገም ኣሎ ይፈልጥ ክፍትሕ ኣለዎ። ኣብ ንግግር ኣለና፣ ኣብ ሓደ ምይይጣት ገለ ኣለና። ናይ ኢትዮጵያ ፖለቲካ ከምኡ ኣይኮን ከምዚ መሓር ንስኻ ክትሕስቦ ገለገለ ኣይኮነ። ካልእ ዓይነት ኣጀንዳ ኣለዎ፣ ውሽጣዊ ኣጀንዳ ኣለዎ፣ ውሽጣዊ ገለ ኣለዎ። ከምዚ ንዓሞቶም ከረደካ ናቶም ሕጂ መሓሪ እኔ ምን አገባኝ? አሁን ስለ ኢትዮጵያና ስለ ኤርትራ የምታዋራኝ? ይሄ ሰውዬ የለጠፈው ያለው የኢትዮጵያና ኤርትራ ፖለቲካ ነው የታሰረው። ምን አገባኝ? አሁን አንተ አውቀህ ለምን ማቃጠር ከፈለክ ቀጥተኛ ቀጣሪ ሁን። እኔ ስመጣ ስለ ኤርትራና ስለ ኢትዮጵያ የምትቀየሩ ምንድን ነው? አዳምጠኝ። ለምን እንደዚህ አይነት ሰዎች እንደሚታሰሩ ታውቃለህ? ብዙ ወጣቶች አገራዊ ፍቅር አሸንፏቸው በአንበሳ ይታለላሉ። ለምሳሌ መሀሪ እንደ አንድ ኤርትራዊ ጊፍተር ሆነ ብዙ ኤርትራውያን አሉ። ኤርትራዊ ጀግኖች፣ የኔ ፍቅሮች ምናምን የሚሉ አይታጣቅም። ኦኬ እንደዛ እንዳይሉ ስጧችኋ አላችሁ አይደል? ብር ሀብታም ኤርትራዊ የአገር ፍቅር በገንዘብ አይለካም። እንደነዚህ አይነት መሀሪ እንደዚህ አይነት ሰዎች ሲበዙ ወጣቱ ምን እያየ ይመጣል መሰለ? አንተ አሁን ራስን አዋርድ ራስን ትንብል የምታመጣቸው ገንዘቦች በተለይ በሶሻል ሚዲያ ወጣቱ ጭንቅላት ላይ የሚሰራ ነገር አለ። ሀገራዊ ኦኬ አዳምጠኝ። ሰውዬ ማውራት ብቻ ስላወራ እኮ ያንተ አጀንዳ ይሸጣል ማለት አይደለም እኮ። ይሄን ተው፣ እንደማመጥ ስማ። አንደኛ ነገር ይኸውልህ አናደደ። ያንተ አጀንዳ ይሸጣል። እኔ አጀንዳ ይዤ አልመጣም። እኔ ከትላልቅ ባለስልጣናቶች ጋር የምውል ሰው ያለውን ነገር ነው የምነግር፣ እውነታውን ነው የምነግር። ግብፅ አፍንጫችን ስር ነው ያለችው። ወጣቱ በዚህ ደረጃ ክብሩን አስወርዶ ለገንዘብ ብሎ ምናምን ነገ ጧት ይሄ ልጅ አገርን ሽጥ ቢሉት በክብሩ ያልተደራደረ በሀገሩ በጎረቤቱ በዘመኑ ይሄ አልገብ ፖለቲካዊ አንዳንድ ሰዎች ይገባቸዋል። ኤርትራውያን ራሳቸውን ለማዳን እኮ ነው ግብፅ ሂደው
ሬክሰን ፌክሰን የሚሉት እኮ ኔክሰስ ሬምዝ የሆነ ፖለቲካ አለ። ዳርክ ፖለቲካ የሚባል አለ። ዲፕ ፖለቲካ የሚባል አለ። ይሄ ደግሞ ጋድ ፖለቲካ አለ፣ ሁሉም ሰው የሚያውቀው እናንተ እኛ ምናምን ነው። ዲፕ ደግሞ አለ እነ መሀሪ አይነት የሚያውቁት ምናምን። ወደታች ወረድ ስለ ዳርከስ ፍሬክሰስ የሚባል አይ ፖለቲካ ደረጃ አለ። እኛውን ሌላ የማይታየው ላይ ነን። በቃ ይስቃል ደግሞ መሀሪ አቤቱ ከት እኮ የማሳመን ችሎታ 2200 ሰው በዛ። አየህ አሁን መንግስት ቶሎ ነው ይሄን ነገር የሚከታተል። ይሄ ልጅ ምን እያወራል? ምን እየቀባጠረ ነው? የሚያወራው ነገር ካለ ቪዲዮ ቀርጻችሁ አስቀምጡ። ነገ ጧት ቢከሰስ በዚህ ዙሪያ ላይ ይሄኔ ከዛ አንዳንዱ ሰው 2000 ሰው ስለገባለት ስሜታዊ ሆኖ ያወራል። አዎ እንደዚህ ብሎ በለው እቺ ነገር ትወጣለች። ጊዜህን ጠብቅ ይልሃል መንግስት እዛው እያለ። ገባችሁ አይደለ? 2000 3000 ሰው ሲገባ ስሜት አያቱን እውነት እያወራችሁ እኮ አይደለም፣ እየተሳሳታችሁም ሰው ያዳምጣልና እቺ ነገር ብለው ጥንቃቄ ትወስዳለህ። አሁን ሶሻል ሚዲያ ላይ የሚቀሩት እነማን ናቸው? ጥንቃቄ ካልወሰድክ የአብይ አህመድንና አንበሳውን የሚያደርጉ እነዚህ ወጣቶች ናቸው የሚቀሩት። አየህ አይደል ወንድሜ፣ ሰው ሲበዛ ጥንቃቄ። እንዲህ ምን እሺ ትላለህ? ደንገጥ። እኔ ግን አልደነግጥም፣ ምክንያቱም በስልክ አውርቼ ጨርሻለሁ። ነገ ትገባለህ ወላሂ በል። ኤክስዱስ እቺ ሰው ጎበዝ አክቲቪስት እኮ ነች። እቺ ሰው በጣም ጎበዝ ጅቦ። አብየት ምን እንዳታስቡ ወደ ሀገራችሁ መግባት ነው የምትለን? 3000 ሰው ታውቃለህ? ግን ከዛ በላይ በስም ዝርዝሩ ማርያምን የምር ነው። እናቴን ኤክሶደስ ሚል ስም አላየህም አይደል? 3000 አልኩህ እኮ። በተለይ ጠንከር ያሉ ምን መሰለህ፣ አንዳንዴ የምናወራቸው ነገሮች በጣም ህዝብ ላይ ተጽዕኖ እንደሚፈጥሩ ታውቃለህ። ማንም ሰው ተነስቶ የሚያወራው ነገር አሁን እነ ጂጂ እነ ዮናስ ሙሉነ ምናምን እኛ የምንናገራቸው ነገሮች ሰዎች ጋር ያድራሉ። አንዳንድ ተሳዳቢ ሰዎች ብዙ ተሳዳቢዎችን ይፈጥራሉ። እንዴ ረግጣ አለው ምናምን ይለዋል። በቃ መረጋገጥ እንደ በዛ ደረጃ ደግሞ የሚንቀሳቀሱ አሉ። እና በጥናት ምናምን ብዙ ነገር አለ። እኔ እነግርሃለሁ። አንተ ታውቃለህ። እኔ እንዲህ ነው አልልም። አንተ ብዙ ታውቃለህ። ግን ጅቦ የምር ነው ፕሮፋይል ማድረግ ጀምረዋል። በምን ነው አክሰስ የሚያደርጉት? እንዲህ ልጅ እየቀለደ አይ እግዚአብሔርን ቀልድ አይደለም፣ ማርያምን ቀልድ አይደለም። እኔ ባለፈው እንጂ ነበርኩ ከስንት ነው ከ4 ወር በፊት ምናምን ኢትዮጵያ ነበርኩ። በምርመራ አልኩ። በቃ ፊቱን ተደበቀ እንትን አለ የለም አሉ። በቃ መግቢያ መውጫውን ይሄ ነው። ድንበር እባክህ ሊያስፈራሩን ነው እናቴን እያሉ በፍጹም እንዴት ተጋልዳለን? የሀገራችን በጠላት እየተወረረች እናቴ ትሙት። ወጣቱ ወዴት እየሄደ ነው? እያየህ ነው። ምን ሆነ ነው? ግብፅ እኮ በሁለት በኩል እኮ ነው፣ በኤርትራም በሶማሌም እኮ ነው የመጣችው። እየቀለድክ ነው። ግን ወጣቱን ምን አይነት ትምህርት ነው የምናስተምረው? ሶሻል ሚዲያ ላይ መንግስት አገሪቱ ይኖር ምን አልከኝ? አሎ መንግስት ህዝቡን የወረረው ምን ሌላ ወራሪ ምን አለ? አልሰማም። ነገሩ ተቀያይሯል። ፍሬንድ እንዲህ ምን ሆነህ ነው? ነገሩ እኮ ወደ ሌላ ዞሯል እኮ። አንተ ተሰቃለህ እንዴ? አይ ጅቦታ፣ እኔ ገና አሁን ከእንቅልፌ እየተነሳሁ ነው። አስደነገጥከኝ። ራሱ የእውነትን መስሎኝ ማርያምን ደነገጥኩኝ። እናቴን ደንግጥ። አንተ ደንግጥ። አንተ ኢትዮጵያ እኮ ቤተሰብ አለኝ እኮ። ምን ሆናል? ቤተሰቦች ጋር እንኳን የሚደርስ ነገር የለም። አንተን ግን በቃ ነገ ጧት መግባት አይቀርም። በቃ ኢትዮጵያ እንጀራ በልታ ደኔማ ምንም ችግር የለውም። ቤተሰብ ጋር ታባላቸው። አይ ቤተሰብ ጋር የሚሄዱ ነገሮች ተሰርቶበት ቤተሰብ ፍጹም አባት ባጠፋው ልጅ አይጠየቅም፣ ልጅ ባጠፋው አባት አይጠየቅም። ፀሐዩ መንግስታችን እኮ ነገሮችን እያስተካከለ እኮ እንዴ እኮ ልጠፋ ነበር እኮ ከቲክቶክ ራሱ ልጠፋ ነበር። ግን ፖለቲካ እኮ የማውራት መብት አለ እኮ። መረጃ ማስረጃ ካለ እውነት የሆኑ ነገሮችን በተለይ አሁን አንተ ደስ የሚለው ነገር ከአንዳንድ ሀገሮች ጋር አሁን ከኤርትራ ጋር ያለ ነገር በሀገር ክብር አትደራደርም። ይሄ ነው። አንዳንዶቹ ስሜታዊ ሆኖ የሚናገሩትን ታውቃለህ።
እኔ ነፃ አወጣለሁ። አንተ አብይን መተቸትስ? አብይ ትችላለህ፣ መብትህ ነው። አብይን አሁን መሳደብም ትችላለህ። እኔ እንኳን አልሳደብም። እኔ በማስረጃ ነው የማወራው። ወንድሜ ጅቦ ወይ የኔ ቆንጆ እንዴት ነሽ? እግዚአብሔር ይመስገን። እንደው የኔ ጣፋንታ ምን ይመስላል? የወደፊት ጣፋንታ እስኪ ይልኝ። ይኸው ምን መሰለሽ ማማዬ፣ አሁን ነገሮችን ማስተካከል አለብሽ። ህዝብና ማህበረሰብን እያየሽ ነው መስራት ያለብሽ፣ ለአንቺ ሳይሆን ለተከታዮች። የአንቺን ፕሮፋይል ያደረጉ ስንት ሴቶች አሉ፣ ስንት ወንዶች አሉ። ሳቷሽ ይችን ፕሮፋይል ያደረጉ ስንት አሉ። እኔ ጋር ብዙ ናቸው፣ ብዙ ናቸው። እና የምታረጊው ነገር ለአንቺ ብቻ አይደለም ለሌላም ይተርፋል። እሺ የሆነ ነገር ልናገር ነበር። ልናገር? እሺ እሺ። አክቹዋሊ ስቶሪ ላይ አድርግቻለሁ አሁን ማለት ነው። ማሜ ታስረ ከተባለ በኋላ እኔ የቅጣት ማሻሻያ አድርጋለሁ። የቲክቶክ ቅጣት ማሻሻያ ለምሳሌ ትምህርት ሰጭና ትምህርት አዘል የሆኑ ነገሮች አይሽ እየተማራችሁ ለምሳሌ ምን በለኝ። ሁሉም ፈርቷል እኮ ሁሉ ሰው ለምን ብለህ ምን ብለህ ጠይቀኛ ምን እንደሆነ አመሰግናለሁ። ለምሳሌ በግ መጠበቅ፣ ላም መጠበቅ፣ አክሱምን ማስጎብኘት፣ ፋሲለደስን፣ ጅማ አባጅፋርን፣ ወተት ንጦ ቅቤ ማውጣት፣ የሴት ልጅ ሹሩባ መስራት፣ ሞሰብ አወቀው ምግብ የሚበላበት ሰርቶ እንጀራ መብላት መሶቡ ጋር በቃ እነዚህ ነገሮች። ይሄ ምንሽር ላይ ሃይላንድ ማንጠልጠል፣ ፀጉር መላጨት የለውበትም። ይቅርታ ይደረግልኝ የለውበት። ማን ይሰጠኝ? ወይ ቴንኪዩ አመሰግናለሁ። ወይ ጅቦ ፈርቻለሁ። የምታሰር ይመስላል። አንደኛይቱ አለሽ እኮ ስምሽ እኮ አለ አይተሻል። ከሶስት ሺህ አንዳነሽ ዲወርጅ ብዙ ናቸው እኮ። አንዲት አለች ደግሞ ቀልቃላ እሳለች ደግሞ እናቴ ትሙት ሁሉ እኮ አለ። ቀልዳላችሁ 3000 ሰው ሰብስባችሁ ቢያንስ 300 ሰው እኮ የኔ ፍቅር ምን ሊሆንልሽ ሂዱና ተሳደቡ ስትባሉ ብላሽ። እናንተ እኮ የራሳችሁ የሆነ እኮ ብርጌድ ያላችሁ ሴት መንግስት ባይቷል እኮ። ማንቆርት ይዤ ቦምባስቲክ እንዴት ነህ? አማን ነው አለ። ሰላም ነው አለን። እንዴት ነው ወንድም? አለን። እንዴ ጅቦ አባቴ ሰላም ነው እንዴ? ሰላም ነው። ምን ነው ደነገጥክ? አንተም ደንግጣል እንዴ? ማሜ መስሎኝ ነው። ማለት እንዴ ነው አለ ታስሯል እኮ ተብዬ ሰምቼ ነበር። አንተም አይቀርልም እንዴ? ምን ነው ደነገጣችሁ? ሁላችሁ አልገባኝ። ምን አጠፋ? ናውጣ አንዳንዴ የምትቃወመው ነገር አይደለም። ብዙዎቹ ብዙ ነገር አድርገዋል፣ በስሜት አውርተዋል፣ ስሜት ሀገራቸውን ክደዋል። በስሜት እኛ ደግሞ ሀገራችን ያለችበት ሁኔታ ትንሽ ያስገኛል። አሁን ማሪ እዚህ ገብቶ ጃስ ይለኛል። አሁን ተመልከቱ፣ ላስገባዋል ግን ኤርትራዊ እኔ ጃስ አልልም፣ ወርዶ ጃስ አልልም። አንተ የአባቶች መፎከር ነው፣ የኔ አባቶች መማረክ ነው ስራችን። እኔ ጃስ አልልም፣ ፎክር። አሁን እኔ ፎክር እንደ ሀገር ማለት ነው። እንደ ሀገር የኢትዮጵያን አባቶች እንዳለ መማረክ ነው እያልክ ነው። አንተ ደግሞ የኤርትራን አባቶች ማራኪዎች። አየህ፣ እኔ እንደ ሀገር ያዋረድከኝ ነው። እኔ እንደ ሀገር አለ እንትና አባዱላ ሰማኸው ደግሞ አሁን ይህንን ትክክል እያለ የሚሰማ ሰው ወንጀለኛ ነው። እያስተማርኳችሁ ድፍን የኢትዮጵያን ሕዝብ የኢትዮጵያን አባቶች መማረክ ነው ስራችሁ። እኛ የአባቶቻችን ኤርትራውያን ደግሞ መማረክ ነው ሲል ይሄ ብልጽግና ስለሆነ ትግራይ ስለሆነ ኦሮሞ ስለሆነ አማራ ስለሆነ አይወክለው። ድፍን ኢትዮጵያን ነው እሱ። እንደ ኢትዮጵያ ነው የሚያስበን። አሁን ከኤርትራ ጋር ጦርነት ብናደርግ ኦሮሞ አረገ ትግራይ አረገ አይባልም። ኢትዮጵያ ከኛ ጋር አደረገች። አሁን አንዳንዴ
እኛ ከኤርትራ ጎን ነው የምንቆሙ ምናምን ስንል እነሱ ቢያሸንፉን ኢትዮጵያን አሸነፍን ነው የሚሉት። ከእናንተ ጋር ከኢትዮጵያውያን ጋር ሆኖ ቢያሸንፉ ከበሄደው ያስጠይቃል፣ በጣም ያስጠይቃል። ላስተምራችሁ እንጂ እኔ ብዙ አወራለሁ፣ ግን መማር አለባችሁ። ብዙ ነገሮች ማስተማር አለብኝ እና ብልጽግና ከ2800 ሰው በላይ ይዤ እንሆ ይኸው አገራዊ ፍቅር እያስተማርኩ ነው። በጀቱን ቶሎ በጅትልኝ፣ በጅት ስሜን ደግሞ ከነዛ ከ3 አጥፋልኝ፣ አጥፋ ብሩን ደግሞ ላክልኝ። የሰው ልጅ ብር ከያዘ አእምሮ ነፃ ይሆናል። የሚያጨናንቀው ነገር የለም። የቤት ክራይ መጣብኝ፣ ውሃ መጣብኝ፣ መብራት መጣብኝ፣ መዳም ያባረረችኝ ምናምን በቃ ነፃ ሆኜ ይሰራሉ። ከዛ መረጃዎችን እሰባስባለሁ። እንዲህ ቪዲዮችን ጊዜ ይኖረኛል። የምጨናነቅበት ሂጄ አልጨናነቅም፣ እዛም አልሰራም ምናምን ገባ አይደል? ይሄ ነው እንግዲህ ብዙ ነገር አለ እና ከዛ ከ3 ሺዎቹ የኔን ስም አንሳ። እንደገና በጀቱን ቶሎ በጀት። ስለ ብራቅ ፀሐይ መንግስትና ኸነእልሊና በቋንቋ ትግርኛ፣ በአማርኛ፣ ኦሮምኛም መሞከር እንጀምራለን እና ይሄ ነው ያለው። ደብረ ጽዮን በዚህ ጉዳይ ላይ ደውዬ አውርቼው ነበር። እንታይ ይሬ ካለው ሕጃነ ናብ ጌታቸው ረዳ ዝገና ወልክዩ ገሌለዩ ከይተርያቅ ብልጽግና ኮንካ ብዙ ከይተርያቅ ኢኻ ምስ ጌታቸው ረዳ ጽና ኢኻ ምስ ደብረ ምስ ጻድቃን ጽና ኢኻ ፌስቡክ ይላል እንዳለ የሚቀር የለም አልኳችሁ። ልሞት እኮ ጌታዬ፣ ሳልታሰር እንዳልሞትን ያልተንበጫበጨ ፍጥረት የለም። ግን የመንግስትን ፓወር አያችሁ። ሁልሽም ደነግጠሻል። ሁልሽም እያንዳንዳችሁ ስታወሩ የምታወሩት ነገር እናንተ ብቻ አይደላችሁ የምትሰሙት፣ ብዙ ሰው ይሰማዋል። ሐሳባችሁ ምንም የተሳሳተ ሐሳብ ቢኖር ሐሳባችሁን የሚከተል ደግሞ ይኖራል። ከእናንተ በላይ ደንቆሮ በሽም ይቆጠራል። የምታወሩት ነገር ሁሉ እውነት የሚመስለዋል። ግለደው፣ ፍጠረው፣ ቁረጠው ስትለው እውነቱን ነው እንግደል የሚልም እንዳለ እንዳትዘነጋ እና ሚዲያ ላይ ገብተህ ስትዘባረቅ ሚዲያውን በአግባቡ የማይጠቀመው እኮ ኢትዮጵያዊ ብቻ እኮ። እስቲ ሌሎቹን እያቸው፣ እስቲ እዩዋቸው። በስነ ስርዓት ነው የሚጠቀሙበት። የፖለቲካ እውቀት የሌላቸው በፖለቲካ ሲቀባጥሩ አታይም። እና የምናወራው ነገር ብዙ ሰው ላይ ብዙ አይነት ተጽዕኖ ይፈጥራል። መጠንቀቅ አለብን። ደሃን ጽባህ ሌቲ ኩነልኩ ሐዲስ መረጃ ሂዝና ክንራከቢና ደሃን ሌቲ ኩልኩም ንፍቅረኩሚና ኣብ መጨረሻ ዘረባ ይዝኸውን ትግራይ ትስዕርን ፈረቓን መሓሪ